የሐማሱ መሪ ቁማር ተጫውተናል፣ ቁማሩን ልንበላም እንችላለን፣ ልንበላም እንችላለን። እኔ ትራምፕ የገባበት ነገር ሁሉ በጣም የሚያስቀኝ ባይዘ ከሐማስ አመራሮች ውስጥ መካከል አንዱ የሆነው ሙሳ አቡ መርዙቅ ነው ከአንድ የአረብ ጋዜጣ ጋር ባደረገው ቃለ ምልልስ ያሉት ምንድን ነው? የእስራኤልን ራይት ዊንግ ገቨርንመንት አምነን አይደለም ይህንን ቁማር የተጫወት ነው። ፕሬዚደንት ዲጄትን ቃል አምነነዋል፣ እሱ ደግሞ ጋራንቲ ይሰጣለሁ ብሎናል። ይህንን ጋራንቲ ከመቀበልና ከማመን ውጭ ምንም አማራጭ የለንም። ኢንሻአላህ ዊ ፕሌይድ ጋምብል። ሐማስን ጨምሮ አረብ ዓለም ያለው በሙሉ ዲጄቲን እንደ መሲህ ተቀብሎታል። አረብ ሀገራቶችም እየወተወቱ ያሉት አንተን አምነናል፣ ኔታንያሁ አንተን ይሰማል፣ ሐማስን ጦር ካስፈታን በኋላ ተመልሶ ኔታንያሁ የሚወር ከሆነ ፕሬዚደንት ትራምፕ አንተ ይህንን ኃላፊነት መውሰድ አለብህ የሚል ነገር ነው ያወሩት። የኔ ስጋት ሞስት ፕሮባብሊ ጋዛ አካባቢ የፍልስጤም የሚባል ስቴት እንዳይቋቋም በጣም ፈርቻለሁ። ትራምፕ የእስራኤል መንግስት ዌስት ባንክ ነው የሚቆጣጠር ከሆነ ችግር የለበትም፣ ግን ጋዛን የፍልስጤም አካል አድርገው ነው የሚወስደው። እስከ ኦክቶበር 7 ድረስ በጣም ወደ ቀኝ የረገጡ ካልሆነ በስተቀር ጋዛን ለፍልስጤም ለመስጠት ችግር ያለበት ሰው አልነበረም። ከኦክቶበር 7 በኋላ ነው እንዳለ እስራኤላውያን ጋዛ መጠቅለል አለበት ወደሚል ኮንክሉዥን የገቡት። እንግዲህ በቁማሩ መሰረት የመጀመሪያው ፌዝ ሰኞ ዕለት ሐማስ ያገታቸውን ንጹሃን እስራኤላውያንን በመስጠት ይጠናቀቃል። ሰከንድ ፌዙ ነው አሁን ትልቅ ችግር የሚፈጠረው። እስራኤል አሁን ይዛ ከነበረችው የ75% የጋዛ መሬት ከወጣች በኋላ ሐማስ ወደዛ ተጠግቶ 7000 የሐማስ ወታደሮችን በስልክና በቴክስት ከሰበሰበ በኋላ 5 ኮማንድ ፖስቶችን አቋቁሞ ፓትሮል ማድረግ ምናምን ጀምሯል። ፓትሮል በሚያደርግበት ሰዓት በእስራኤል የሚደገፉ ፖፑላር ፎርስ ምናምን የሚባሉ የፍልስጤም ሚሊሻ ኃይሎች ከሐማስ ጋር ቶክስ መክፈታቸውን ሐማስ በ48 ሰዓት ውስጥ በእስራኤል የሚደገፉና የማይደገፉም ሳይቀር መሳሪያቸውን አሳልፎ ለሐማስ እንዲያስረክበው የሚል ጥያቄ አቅርበዋል። በእስራኤል የሚደገፉ የፍልስጤም ሚሊሻዎች ግን መሳሪያችንን አሳልፈን አንሰጥም የሚል ሌላ አዲስ ጦርነት ተከፍቶ እንዳለ ነው ጋዛ ውስጥ እየሰማን ያለ ነው። ፈርስት ፌዙ ካለቀ በኋላ ሰከንድ ፌዙ ሲጀመር ኢንተርናሽናል ፒስ ሞኒተር የሚያደርጉ የዓለም አቀፍ ኃይሎች ይገባሉ ተብሎ ነው የሚታሰበው። የዛን ጊዜ ሐማስ እንዴት ሪስፖንድ እንደሚያደርግ የሚጠበቅ ቢሆንም ሰሞኑን ካስታውሳችሁ የአሜሪካ ሴንትራል ኮማንድ ወይም የሴንቲኮም መሪ የሆኑት ጀነራል ብራድ ኩፐር በኢራን እስራኤል ጦርነት ጊዜ የነበረውን ጀነራል ኩሪላን የተካው ማለት ነው እስራኤል ነበሩ። ከዛም በኋላ ከእስራኤል መንግስት ጋር ተስማምቶ ገስዋት የአሜሪካ ጦር ጋዛ ላይ የሚቋቋም የአሜሪካ ሴንትራል ኮማንድ ቤዝ ለመመስረት ከእስራኤል ጋር ተስማምቶ ተመልሷል። ትራምፕ መጨረሻ ላይ የአሜሪካን ወታደር ጋዛ ውስጥ አስገብቷል፣ የሪል ስቴት ግንባታዎችን ለመከታተል ማለት ነው። ጀነራል ብራድ ኩፐር እዚህ ጋር ትዊተር ገጻቸው ላይ ጻፉትን ተመልከቱ። የአሜሪካ ሰርቪስመን ፕሬዚደንታችን ወይም ኮማንደር ኢን ቺፋችን ጋዛ ላይ ሰላም እንድናስከብርና ዓለም አቀፍ የሰላም ሁኔታን ለማቀላጠፍ የአሜሪካ ወታደሮች ተዘጋጁ ብሏል። ሂር ኢዝ ዘ አይረን። ምን እንደምታውቃለሽ? ዊዛውት ቡት ኦን ዘ ግራውንድ ዋት ዶዝ ሚን? የአሜሪካ ሴንትራል ኮማንድ ቤዝ ካቋቋምኩ በኋላ ሰላም አስከባሪ የአሜሪካ ወታደር ካስገባ በኋላ ቡት ኦን ዘ ግራውንድ ሳናሰፍር ሰላም እናስከብራለን ማይመስል ነገር ነው። ከአሜሪካ ሴንትራል ኮማንድ በተጨማሪ የግብፅ፣ የዩናይትድ አረብ ኤሚሬትስ፣ የካታር እና የኢንዶኔዥያ ወታደሮች ወደ ጋዛ ይገባሉ ተብሎ ነው የሚጠበቀው። ወደ ሰርድ ፌዝ የሚደረገውን ትራንዚሽን እንደሚያሳልጡ ነው እየተጠበቀ ያለው። እንግዲህ ይሄ ፒስ ዲል ፖለቲካ አይደለም፣ ጂኦፖለቲክስም አይደለም፣ ፒውር ቢዝነስ ነው። አረቦች እንደምታውቁት ገንዘብ የሚወዱ ቢዝነስ የሚወዱ ከሆኑ ቆይተዋል። ትራምፕም ደግሞ ከፖለቲካ ይልቅ ቢዝነስ ላይ ነው አተኮረ። የትራምፕ ሚድል ኢስት ተወካዮች እነማን ናቸው? ስቲቭ ዊትኮፍ የሪል ስቴት ሞጉል ነው። ትራምፕ አማች የሆነው የኢቫንካ ትራምፕ ባለቤት ጃሬድ ኩሽነር የፒስ ፕሮሰሱን የመራው አንዱ እሱ ነው። ምንድን ነው እሱ? የሪል ስቴት ሞጉል ነው። ዩናይትድ አረብ ኤሚሬትስ፣ ካታር ምናምን በሪል ስቴት ቢዝነስ ያበዱ ናቸው። ሁሉም ሪል ስቴት ላይ ነው ፎከስ ያደረጉት። ፕሬዚደንት ትራምፕ ከሌሎች አሜሪካ ፕሬዚደንቶች የተለየ ምንድን ነው? የራሱ ቢዝነስ ማይንድ ያለው የሪል ስቴት ፍቅር ያበዱ ዱባዮችና ምናምን ሰብስቦ ይኸው ፒስ ፕላን አላቸው። ሁሉም ተስማሙ። አሁን ጋዛ እንደዚህ ቅርጫ ሊከፋፍሏት ነው። አረቦቹ ሪል ስቴቱን ይገነቡታል። አሜሪካኖቹ የሪል ስቴት ኮንሰልታንት እና የቢዝነስ ምናምን ስራዎችን ትራምፕ ነው የጋዛ ፕሬዚደንት። ከዛ በኋላ ምክትል ፕሬዚደንቱ ቶኒ ብሌር ነው። ቢዝነሱን የሚመሩት እነ ጃሬድ ኩሽነር እና ዊትኮፍ ናቸው። ጋዛ እንደ ዱባይ አይነት ሊያደርጓት ይሁን እስራኤል ወይ መጨረሻ ላይ ተቆጣጠረው ይሁን የሪል ስቴት ሰዎች
ካታርና ዩናይትድ አረብ ኤሚሬት አሜሪካኖች ናቸው የምታውቁት። በጣም ገራሚ ነገር ነው እየተከናወነ ያለው።